ምድረ ቀደምቱ ሀገራችን ኢትዮጵያ በሀገር በቀል ዕውቀት የዳበረ ጥንታዊ ጥበብ እንዳላት ይታወቃል። የዚህ አንዱ መገለጫ ደግሞ ሀገር በቀል ሕክምናው ነው። ምናልባት እንደ ቻይና፣ እንደ ጀርመን፣ እንደ ጃፓን የመሳሰሉ የሰለጠኑ ሀገራት ነባሩንና ጥንታዊውን ሀገር በቀል የሕክምና ጥበባችንን ከዘመኑ ጋር አዋህደን ባንጠቀምበትም በሀብት ደረጃ ግን አባቶቻችን አያቶቻችን በኢትዮጵያዊ ሀገር በቀል ሕክምና ጥበብ ዙሪያ በጣም የዳበረ ዕውቀት እንዳላቸው ይታወሳል። በዚህ ዘመን ይህንኑ ተስፋ በማድረግ ይህንኑም ደግሞ ከአባቶቹ በመረከብ በሀገር በቀል ሕክምና እጅግ በጣም የአንበሳውን ድርሻ ወስደው እየሰሩ ካሉ የዚህ ዘመን ወጣት ባለሙያዎች መካከል ዛሬ አንዱን በዚህ በጉለሌ የእጽዋት ማዕከል ውስጥ እንግዳ አድርጌ ልጋብዝላችሁ እዚህ ተገኝቻለሁ። አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። በቲክቶክ ፕላትፎርም ብቻ ከ800,000 በላይ ተከታዮች አሉት። በሶሻል ሚዲያ በሚያስተላልፋቸው የሀገር በቀል ሕክምና ዕውቀቶችና ጥበቦች ብዙዎቻችሁ የምትወዱት የተጠቀማችሁበት ባህር ዳርን ጨምሮ እዚህ አዲስ አበባ ደግሞ የሕክምና ማዕከል ከፍቶ ብዙዎችን እየጠቀመ ያለ የኢትዮጵያዊ ሀገር በቀል ሕክምና ባለሙያና ወጣት ተመራማሪ ዮሐንስ ሽፈራው የዛሬ እንግዳዬ ነው። አብራችሁን ቆዩ። እንኳን ደህና መጣ። እንዴት ነህ? ሁሉ ሰላም? ስለተገናኘን ደስ ብሎኛል። በጣም ደስ ብሎኛል። ጉለሌ የእጽዋት ማዕከል ልዩ ስሜት የሚሰጥህ ይመስለኛል ካንተ ሙያ አንጻርና እዚህ ጫካዎች ስንገናኝ ምን ተሰማ? ያው ከከተማው ይልቅ ተፈጥሮ ሁሉንም ባንድ ዞበት የምታገኘው ቦታ ይሄ ስለሆነ ያው የተረጋጋ ስሜት እንዲኖር ስለሚያደርግ እመርጠዋለሁ። ደስም ይለኛል። በጣም ጥሩ። አረፍ ብለን ማውራት እንችላለን። ዮሐንስ ሽፈራውን ብዙዎቻችሁ እንደምታውቁ ተስፋ አድርጋለሁ። በተለይ የሶሻል ሚዲያ ተጠቃሚዎች ብዙዎቻችሁ ጥያቄ ጠይቃችሁት ይሆናል፣ በስልኩ ደውላችሁ ይሆናል። እንደገና ደግሞ አይድኑም አይሆኑም የተባሉ የሕክምና ኬዞችን ጨምሮ ለበርካቶች ፈውስን ያደለ ወጣት ባለሙያ ነው። ከሱ ጋር ቆይታ ስናደርግ በጣም ሰፊ ርዕሰ ጉዳይ ስለሆነ ብዙ ነገር ማንሳት እንችላለን። ግን በሀገር በቀል እጽዋትና በኢትዮጵያዊ ሀብት ደግሞ በስርዓተ ምግባችን ላይ ብቻ ትኩረት አድርገን የምንወያይ ይሆናል። አንተ የምትታወቀው ኢትዮጵያዊውን የእጽዋት ሀብት በመመራመር ከሌሎች የሀገር በቀል ሐኪሞች ደግሞ በተለየ መንገድ የምትጠቀማቸውን የተማርካቸውን ነገሮች ለሰው በማጋራት ነው። ይሄ አንተን ላይ የት ያደርጋል ብዬ አስባለሁ። ከዚህ ቀደም የምናውቃቸው የሀገር በቀል ሐኪሞች ለአንድ ኬዝ መፍትሄ ይሰጣሉ፣ ነገር ግን ሚስጥሩን ብዙ አያጋሩም። ይሄ ልምምድ ከየት መጣ አንተ ጋር? ከራሷ ከተፈጥሮ። ምክንያቱም እኔ እናንተ የተፈጥሮ አንድ አካል ስለሆን ተፈጥሮ የሚያስፈልገንን ነገር በሙሉ ስትሰጥ ያለምንም ዋጋ ስንረዳው ስንመረምረው የሚገባን እኛን ነው። ያለምንም አድሎ ሁሉንም ነገር ምግባችን፣ ልብሳችን፣ መጠጣችን፣ መጠለያችን በሙሉ የሰው ልጅ የሚያገኘው ከተፈጥሮ ነው። ስለዚህ ተፈጥሮ ለመስጠት ንፍግና ከሌላት ከራሷ ያገኘውን ነገር አንድ የተፈጥሮ አካል ሆነ አንተን ለሚመስል ህይወት ላለው አካል ብታጋራው ታተርፍበታለህ እንጂ አትከስርም። እሱም ሰርቶ ነው የምታየው። ያንን መንገድ ስለተጠቀምኩ ነው አሁን ከብዙሃኑ ልብ ውስጥም በብዙሃኑ አይንና ጆሮ ውስጥ እየተሰማውም ያለው። እንግዲህ ስለ ተፈጥሮ ካነሳን ላይ ቀር የተፈጥሮ ታላቁ መገለጫ የሆነው የሰው ልጅ ከአምላካዊ ተፈጥሮ ጋር የተራራቀ ኑሮ እንዴት እየኖረ እንዳለ በተለያየ መንገድ ስትገልጽ ሰምቼ አውቃለሁና ለመሆኑ የኛ የሰው ልጆች እና የተፈጥሯችን መራራቅ የአካባቢያዊ ተፈጥሮ ሊሆን ይችላል ወይም ደግሞ በተለያየ መንገድ የሚገለጽ በሰው ልጅና በተፈጥሮ መካከል እየመጣ ያለው የላላ መራራቅ እንዴት ነው ባንተ እይታ? ምንድነው አሁን ላይ ይሄ ስልጣኔ ሲባል መሰረታዊ የሆኑ ማወቆች ላይ መሰረት ያደረገ አይደለም እላለሁ። የሚያስፈልገንን ነገር በአጭር ጊዜ ውስጥ ማግኘቱ ላይ ትኩረት እናደርጋለን እንጂ የሚያስፈልገን በልኩና በአግባቡ መሆን ነው ያለበት። ስለዚህ የሰው ልጅ ሂደት በራሱ ቁጥራችን እየጨመረ በሚሄድ ሰዓት መሰረታዊ የምንላቸው ነገሮች አስፈላጊነታቸው እየጨመረ ሲሄድ ከተፈጥሮ ጋር ያለን ቁርኝት እየራቀ ይሄዳል። አላቂ ነገሮችን ማምረቱ ላይ ትኩረት እናደርጋለን። አላቂ ነገሮች ላይ ደግሞ ትኩረት እያደረክ በምትሄድ ቁጥር ምንድነው በቀላሉ የምታገኛቸው ጠቀሜታቸው ግን ያን ያክል እለታዊ ፍጆታን የሚሸፍኑ ግን ቋሚ የሆነ መሰረት አልባ የሚሆኑ ለችግርም የሚያጋልጡ ተፈጥሮ ጋር ስታይ ግን ሁሉም ነገር በቋሚነት አለ።
ብዙዎችን ነገር ሰው ሰራሽ የምንላቸውን የሰው ልጅ እውቀት የፈጠራቸውን ነገሮች በሙሉ የምናገኘው እዚሁ ነው፣ ተፈጥሮን በመጠቀም ነው። ግን ቋሚ የምንላቸው መሰረታዊ ነገሮች እንዲሰጡን ማድረጉ ላይ ግን ተለያይተናል። ለምን እኛ እውቀትን የምንለካው በሚታይ በሚዳሰስ በሚጨበጥ ነገር ነው አይደል መሆን ያለበት። አሁንስ ባላቂ ነገሮች እየሆነ ስለመጣ እኔ አላቂ መሆን የለበትም ነው። ተፈጥሮ ሙሉ በሙሉ አላቂ መሆን የለባትም። አላቂ የሆነች በሚመጣ ብዙ ለውጦችን ነው የምናስተናግደው። በራሷ መንገድ መሆን አለበት። እንግዲህ አንተ ሳትሰስት እውቀትህን ለሌሎች የምታካፍለውን ያህል ቀደም ሲል እንዳልኩት ከሌሎቹ በጣም ለየት የሚያደርግህ ያንድን ነገር መፍትሄ አይደለም ስትሰጥ ማይህ ወይም መፍትሄውን ብቻ አይደለም የመፍትሄውን ምንጭ ነው ለሌሎች የምታጋራው። ያ ማለት አንተ በሌለህበት ሁሉ እንዲጠቀሙ። አሁን ይሄን ቀረጻ ከማይካሄዳችን በፊት ለኔ እንኳን የነገርከኝ በጣም ትልቅ ጥበብ ነው። በገንዘብ በብዙ ገንዘብ ማላገኘውን ነገር ስታጋራይ ነው እዚህ ድረስ የመጣ ነው እና ይሄን በጣም ላደንቅልህ እወዳለሁ። አንተ ሳትሰስት ጥበብህን የተማርከውን ነገር ለሌሎች እንኩ ብለህ በነፃ የምትሰጠውን ያህል አንተ ደግሞ ከየት ነው የተማርከው ብለው መቼም ብዙዎቹ የሚጠይቁ ይመስለኛል። ከየት ነው አንተ የተማርከው? ኢትዮጵያዊ መሆኑ በራሱ እኮ አብሮነትን ነው የምትማረው፣ አንድነትን ነው የምትማረው። እዚህ ሀገር ላይ ስትገኝ ሁላችንም የትኛውም ኢትዮጵያዊ አሁን ነገሮች እየራቁን ሲሄዱ ያው ስስት በመሀል ጣልቃ ሲገባ የኔነት ሲያጠቃን ካልሆነ በቀር የመጣንበትን ያደግንበትን ማህበረሰብ ተመልከተው። እኔን ብሎ የሚሰጥህ ቤቴን እንኳን የኔ ነው አይልም፣ ቤቴ እግዚአብሔር ነው ብሎ ለዕለት ማረፊያ የሚሰጥ ጉርስም ያለውን ቤት ያፈራውን አብልቶ የሚሰጥ ህዝብ ያለባት አንድነትና ማህበራዊ ህይወት በፍቅር ብቻ የተመሰረተባት ሀገር ላይ ነው የምንኖረው። ስለዚህ ትምህርት ቤቱ ሁሉም ላይ አለ። ተፈጥሮ በራሷ አንድ ትምህርት ቤት ናት። ሁሉን ነገር እሷ ከሰጠች ያለን ማህበረሰቦቻችን ደግሞ ለቤታቸው እንኳን አጥር አያውቁም። ዛሬ ነው እንጂ ሂድ ከብቶች አሉባቸው 12 ወር የደከመበትን ያዘመረውን ሰብል ጉድጓድ ሰርቶ ጉድጓድ ውስጥ የሚያስቀምጥ ማህበረሰብ ያለበት ለምንም ነገር ሁሉም በእግዚአብሔር እጅ ነው ብሎ የሚያስብ ህዝብ ላይ ስለሆነ ከዛ ህዝብ መተህ ከዛ ህዝብ መሀል ተገንተህ የኔ ነው ብትለው አይሆንም። ሁለት የበለጠውን ነገር ደግሞ መውሰድ ስትፈልግ የሚሰራው እንደዚህ ነው። ከ10 ምናምን ዓመታት በፊት ጀምሮ እንተዋወቃለን። ከበርካታ ጊዜያት በኋላ ሳገኝህ ያየሁት ዮሐንስ ሽፈራው እጅግ በጣም በሰዎች ዘንድ የተወደደ የታወቀ በብዙ ሺዎች የሚፈለግ ሰው ነውና በጣም የገረመኝ ነገር ላንሳለህ። ያው እንደሚያቀህ ሰው ዘመናዊ ሰው ነህ። የገበሬ ልጅ ነኝ ማለት ቢቀድምህም ግን ዘመናዊ ሰው ነህ። ከተማ ነው እኔ እናንተም የምንተዋወቀው። ይሄ ወደ ምን ይወስደኛል መሰለህ? ሀገር በቀል የሆነውን በብዛት አባቶቻችን በገጠሪቱ ኢትዮጵያ የሚያገኙትን እዛ አካባቢ ተወስኖ ያለውን ሀገር በቀል እውቀት ለመማር ፍላጎት ያደረብህ መቼና ከማን የተነሳ ነው? ማንስ ነው ያስተማረ ማለት ይቻላል? በርግጥ ያው እኔ ከተወለድኩኝ የ6 ወር ልጅ ሁኜ ወደ ከተማ እንደመጣው ነው የሚነገረኝ። አይኔን ስገልጽ ያገኘሁት ከተማ ውስጥ ነው፣ ያደግኩትም ከተማ ውስጥ ነው። ካደግኩ በኋላ የ9 ዓመት ልጅ ሁኜ በግ እንድጠብቅ ወደ ገጠር ተመልሼ ሄጃለሁ። ወላጅ አባቴን ያወቅኩትም ከዛ በኋላ ነው። አባቴ ዋና ካህንም ቢሆን ክህነቱ ለአገልግሎት ራሱን የሚመራበትና ልጆቹን የሚያስተዳድርበት ደግሞ የእርሻ ህይወት ገበሬ። እውቀቱም የመጣው በእነሱ ስለሆነ ያሳደገችኝ እናቴ ሁሌም ነው እማነሰው ስሟን። ወላጅ እናቴን አላውቅም። እኔ እናትም ዓለምም የሆነችኝ ሴት አለች። ከተማ ውስጥ አዋላጅ ነበረች። ማዋለድ ብቻ አይደለም፣ ሰዎች የተለያዩ ችግሮች ሲያጋጥሟት መፍትሄ ትሰጣለች እና ሁሌም ይሰራላታል። እሱ ብቻ አይደለም፣ ካደግኩ በኋላ እኔ ትልቅ ሁኜ የዞረ ጽንስ አሁን ሴስ ነው አይደልኛ የምንሰራው። ጽንስ ከዞረ በኋላ አማራጭ የለህም፣ ህይወቱ ሊያልፍ ይችላል ነው የሚባል በቤት ውስጥ። እሷ ጽንስ ዙሮ ሲመጣ በእጇ ነው፣ አሁንም ያደርጉታል፣ ዘመናዊ አዋላጆችም ያደርጉታል። ታዋልዳለች። ይሄ ነገር ሲሰራላት ምን ያክል ልምድ ቢኖራቸው ነው? ለዘመናዊ ትምህርት ነው ተላልፈን የተሰጠነው። ሁላችንም የተገናኘንበት መደበኛ ትምህርት ላይ ስለሆነ
ከዛ በኋላ እህቶቼ ላይ ቤቴ ላይ በጉረቤቴ ላይ ይደረግ የነበረው መፍትሄ አልባ ናቸው የተባሉ የነበሩ ችግሮችን ሲሰጡ አይቼበት ስለነበር ውጤት ካመጣ እኔ ካደኩ በኋላ እንዲሁም አባቴ ይዟቸው የነበሩ መዛግብትን ከሌሎቹ ልጆች ይልቅ አንድ ልጅ አለኝ እኔ እሱ አሳዳጅ ነኝ ያን ያክል ከሱ ጋር ፍቅር አልነበረኝም ልክ አይደለህም ብዬ ሞግታለሁ ለምን የተማርኩት ትምህርት የሀገር በቀል እውቀቶችን በሙሉ እንደ ጎጂ ባህል ከጎጂ ዝንባሌ ጋር አያይዞ ስለሚነግረን የራሴን እንድጠላ ተደርጌ አድጌያለሁ በኋላ አእምሮ ሲሰፋ ውጤቱን ትመዘናለህ ታስቀጥል ትችላለህ እነሱ ሲሰሩት የነበረው በዋናነት የእናቴን ውለታ ለመክፈል በዋናነት እዛም ስታረገው የነበረው ያለ ምንም አገልግሎት ክፍያ ሺህ ህፃናት በሷ ሺህ እናቶች ከሞት ድነዋል ሺህ ህፃናት በህይወት እንዲኖሩ አዋልዳለች ለበረከት እና ሳትወልድ ጡቷን የጠባዋት እናቴ አቅም ሳይኖረኝ ገንዘብ ሳይኖረኝ ውለቷን ሳልከፍል በህይወት አጥቻታለሁ ግን ባትኖርም እሷ ያረገችውን በማድረግ ስሟን ሁሉ ያነሳው ከኔ ውስጥ ያለ በጎነት የኔ ሳይሆን የሷ ነው ይያልኩ እንድኖረው ነው ያየሁት ስለሆነ እሱን ከነሱ ስለተማርኩት ሶሻል ሚዲያ ላይ እጅግ በጣም ያንተ ቪዲዮዎች ቫይራል ይወጣሉ ምናልባት ሶሻል ሚዲያ የመጠቀም ዝንባሌ የሌለው ኢትዮጵያዊ ድንገቴንን ፕሮግራም ቢያይ እንግዳው በትክክል ማን ነው የሚል ጥያቄ ሊያነሳ ይችላል የቴሌቪዥን ተመልካቾች ብቻ ስለሚኖሩ ማለት ነው እሱን ታሳቢ በማድረግ ትንሽ መረጃ ለመስጠት እንዲያመች ባንተ የሕክምና ተቋም በዋናነት የትኞቹ አይነት ኬዞች መተው ባንተ ሐኪምነት በተፈጥሮ ደግሞ መድኃኒትነት ፈውስ ተገኝቶባቸዋል አእምሮ ላይ የሚመጡትን የተወሰኑትን እናንሳ እኔ እንግዲህ በቤቴ እስካሁን ያየዋቸው ጉዳቱ ስር ከሰደደ በኋላ የሚመጡም አሉ አሁን ሙሉ በሙሉ ድናቸዋል ለማለት ገና በክትትል ላይ ያሉ ሰዎች አሉ ግን እስካሁን በተፈጥሯዊ ሕክምናም ሆነ በዚህ በዘመናዊ ሕክምና መፍትሄ አልባ ናቸው የሚባሉ ማይግሬን እንደ ሀገር ሀብት ማለት ነው አዎ ማይግሬን እንደ ሀገርም ሀብት ዓለም መድኃኒት የለውም እዚህ በማስረጃ በማረጋገጫ ብቻ ነው ያለው አዎ ለምን በርካታ ሰዎች ራሳቸው ስም ጠርተው ሜንሽን የሚያደርጉት ነው በአደባባይ ሰጥቶኝ ሪፖርቱ መቅረብ የሚችል ነው በርካታ ነገሮች ከምግብ ጋር ተያይዞ ግፊትን አሁን ይሄ ሜታቦሊክ ሲንድሮም የሚባሉ በዋናነት ግፊት ስኳር መደብ 2 ሲሆን ማለት ነው ኮሌስትሮል ዩሪክ አሲድ እነዚህ በኔ ቤት ሲመጡ ኪውር ነው የሚደረጉት ሰው መጀመሪያ ምግብ መድኃኒት ነው ብዬ ነው የማምነው የአመጋገብ ስርዓት ለውጣችን ነው እነዚህን ችግሮች ይዞ የመጣ ስለምን ሰዎች አመጋገባቸውን ጤናማ ማድረጉ ላይ እንዲሰሩ ማድረግ የምክር አገልግሎቱንም ስለምሰጥ የተዛቡ ነገሮችን ደግሞ እንዲያስተካክሉ እኔ ማዘጋጃቸውን ህርቦች ሰጣቸዋለሁ ካንሰርስ የካንሰር ሴል እንደ ደረጃው አሁን የካንሰር ሴል ኑሯቸው አሉኝ ከጉበት ጋር ተያይዞ ሲመጡ ሪፖርታቸው ስላሉ ፌል አድርገዋል የተባሉት አሁን ላይ ሪፖርታቸው ሰላም ነው ችግሩ እንደተፈታ የሚያሳዩ በርካታ አሉ ቤቴ ውስጥ ወስደና ሳያለው ዶክመንቶችን እንዲያውም አሁን ምደነግጠው ምንድነው ማላውቃቸው አዳዲስ ኬዞች እኔ ማላውቃቸው በዛ ዘመን ነበሩ ማይባሉ አዳዲስ ኬዞች ይመጣሉ የተለያየ ግን ሲኤ ናቸው እና እነዚህ ነገሮች ይመጣሉ ወደፊት መፍትሄ ለማግኘት እሰራለሁ እኔ ለምን አዳዲስ ችግሮች ናቸው አሁን የደረስንባቸው የሰው ልጅ የጤና ችግሮች ስለሆኑ በፊት ነበሩ ወይ ምንላቸው አሁን ከጡት ጋር ተያይዞ ነቀርሳ እየተባለ ስለሚቀመጥ ካንጀት ጋር ከጉበት ጋር ተያይዞ ነቀርሳ ከይሲ ነቀርሳ እያሉ ያስቀምጡት ነበር እነዚህ ካንሰሮች ናቸው ነቀርሳ ሲባል ቲቪም በራሱ ግን አሁን የደረስንባቸው የተለያዩ ከደም ጋር ተያይዞ የሚመጡ በተለይ ቫይራል የምንላቸው ኬዞች ኮዛቸው ራሱ ምንድነው ብሎ ለይቶ እንዲው ደፍሮ ለመናገር የሚያስቸግሩ አይነት የበሽታ አይነቶች አሉ ወደፊት እግዚአብሔር ከረዳን ከኔም የተሻሉ የበቁት ከኔም በላይ ዕውቀት ያላቸው ሰዎች ወደፊት እየመጡ ዕውቀታቸውን የሚያጋሩ ከሆነ ሀብቱን እንደ ሀገር ሀብት ታይቶ
በሰለጠነ መልኩ በዘመነ መልኩ ደግሞ ውጤት የሚያመጣ የምርምር ማዕከል ከከፈት እግዚአብሔር ረድቶን ለእነዚህም ችግሮች መፍትሄ አናጣል። በእኛ ሀገር ብቻ አይደለም እነዚህ የደም ካንሰሮች በሌላው ሀገራትም ጀርመንንም ቻይናንም ሪፖርቶቻቸው ማየት ትችላለህ። እነዚህ በሀገር በቀል ሕክምናዎች ትራዲሽናል ሜዲሲን ተብሎ ስለሚሰጥ በእነሱ ላይ ትሪ ሲደረጉ አሁን ጣምራ ፈጥረው ሆሊስቲክ እየሆነ መጥቷል። ፈንክሽናል ሜዲሲን እየተባለ ቀርቷል። ሀገር በቀል የሚለው እየቀረ ጥምረት እየፈጠረ ምንድነው ፈንክሽናል ሜዲሲን ሆኖ ጎልብቶ መጥቷል። እንዲሁም ዘመኑ ላይ ተስፋ እየተሰጠበት ያለው እሱ በጣም ይገርማል። ካከምካቸው ኬዞች መካከል ቫይራል ከወጡት አንዱ ማስታውሰው በህክምና የተገኘ የህክምና ሪፖርት አሳይተህ ከዛ ያንተን ደግሞ ህክምና አሳይተህ ለውጡን ያስተያየህበትና ከዛ ያ ኬዝ መልሶ ላቦራቶሪ ሲሄድ ኔጌቲቭ የተባለበት አንድ ሪፖርት አስታውሳለሁ። እሱን ቪዲዮ እናያይዛለን። የቲክቶኩን እስቲ ያጫውተን አስታውሰን። ያው ብዙ ጊዜ እኔ የሜዲካል ሪፖርት እንዲመጣ ፈልጋለሁ። የ80 በመቶ ለመረዳት ያክል ምልክቶችን ትጠይቃለህ። እያንዳንዱን የበሽታ አይነት በአይነ አካላቶችን በማየት አሁን ብዙ ጊዜ ቆዳችን በማየት የአይን ገጽታችን በማየት የእያንዳንዱን አካል በማየት ውስጥ ላይ ምን አይነት ችግር አለ የሚለውን ነገር ለመረዳት ትሞክራለህ። ከዛ ባሻገር ደግሞ ውጤት ያለው ነገር እንድታገኝ ሪፖርት አምጡ ትላለህ። በፊት ሳሳየው የነበረው ሪፖርት ሰውየው በኋላ ነው ያመጡልኝ። እውነት ለመናገር ከዳነ በኋላ ራሳቸው ነው ያመጡልኝ። ሊያመሰግኑኝ ሲመጡ ነው። ግን መጀመሪያ ላይ እስኪ ያለውን ነገር አምጡልኝ ብዬ ነበር። ሰጣሁት። አቅምም ስላልነበረው የመታከም አቅምም ስላልነበረው ሰውየው መድኃኒቶች ሰጣሁት። እንዲሁ ሰርቪስም የሰርቪስ ቻርጅም አላደረኩትም። ከዛ በኋላ ሌላ ጊዜ ሄዶ ምርመራዎች ሲያደርግ ምንም ችግር የለብንም ተባለ። ንጹህ ነበር ጉበቱ። ከዛ ለምስጋና ሲሉ ይሄንን ነገር ለሱ ማሳየት አለብን ብለው አመጡ። ሲያመጡ ተስፋ እንዳለ አሁን በእንደዚህ አይነት ችግሮች ውስጥ ተስፋ የለም ተብሎ ስለሚታመን ተስፋ የትኛው ደረጃ ላይ ነበር ግን እሱ አይነቶች ስላሉት ብዬ ነው። አሁን ላይ ክሮኒካል ዲዚዝ ነው የሚለው እሱ ማይድን ደረጃ ላይ ደርሷል ነበር። እንደዚህ አይነት ኬዝ ያጋጠማቸው ሰዎች ሜንታሊቲም በስነ ልቦና ደረጃ ይጎዳል። አንድ ችግር ተስፋ ስትሰጠው ተስፋ ያኖራል። ተስፋ ከሌለ ያው ህይወት ከባድ ነው የምትሆነውና ተስፋ እንዳለ ውጤት ሲመጣ ደግሞ እኔ ያረኩት ከማለት ይልቅ እግዚአብሔር የሰውየውን ልቦና ሰምቶት ነበር። ያው ምክንያት አይደለም ያረገህ በየትኛውም ቦታ ላይ ምክንያት ስለሚያደርግህ እንደነዚህ አይነት ኬዞች አሁን ሲመጡልኝ ደስ ይለኛል። ቤቴ ላይ በርካቶች አሁን በቅርቡም አንድ ልጅ የውጭ ሀገር ጉዞ ነበረው። የሜዲካል ሪፖርቱ ይጥለውና ተመልሶ ይመጣል። ምን ኬዝ ላይ ማለት ነው? አሁንም ይሄ ጉበት ኬዝ ነው፣ ሄፓታይተስ ኬዝ ነው። ከሁለት ወር በኋላ ከሄደ በኋላ ሜዲካሉ አልፎ ላይቭ ባለውበት ነው ይሄው ጉዞዬ ባንተ አለቀ። ኦኬ ለጉዞ ደረሰለት ህክምናው ማለት ነው። ጉዞዬ ባንተ ተጠናቀቀ። ተስፋ ጥቼ ነበር። ስለዚህ ያለ እሱ ላይቭ ባለውበት ማስረጃዎችንም ለኔ ላከ። ላይቭ ባለውበት ደግሞ እንደሄደ እንደተሳካለት እሱ አበሰረኝ። ብዙዎች አሉ፣ በርካታ ነገሮች ደስ የሚሉ ነገሮች አሉ። ትንሽ አስከፊ የሚሆነው ነገር ሎዱ አሁን እየበዛ መጣ። ጫናው ሰው ጫናውን እኔ ላይ እያበዛው ሲመጣ አንድ ሰው ስለሆንክ እየደከመህ ትመጣለህ። በፊት የነበረህን ጉልበት እያጣኸው ትመጣለህ። እነዚህ ነገሮች ደግሞ ራሱን የቻለ ችግር ዘው ይመጣሉ እንጂ እስካሁን ባደረኳቸው ነገሮች እግዚአብሔር ይመስገን። ጤናን ከአመጋገብ አንጻር ብዙ ጊዜ ስታብራራ ሰማለሁኝ በአንተን ፕላትፎርም ላይና አመጋገብ ስንል ዞሮ ስለ ጤና ነው የምናወራው። አሁን የዚህ ዘመን ሰው አመጋገቡ አንደኛ እጽዋት ካላቸው ተፈጥሯዊ ይዘት አንጻር ምን ያህል የተራራቀ ነው? ጤናውስ ላይ ምን ጉዳት አስከተለ ብለህ ታስባለህ? ከበሳሰል ጀምሮ አሁን እኛ በኢትዮጵያኖች ሁሉንም ነገር አብስለን ነው የምንመገበው። በምን ያክል የሙቀት መጠን ይመሰላሉ የሚለውን ልብ እያልናቸው አይደለም። በምን ያክል ሙቀት የምንጠቀማቸው የቅባት አይነቶችስ ምንድናቸው የሚለውን ልብ እያልነው አይደለም። የወተት ምርቶቻችን ሁሉ ሳይቀር የአበሻ ላም 1 ሊትር ነው ልትሰጥ የምትችለዋል። የፈረንጅስ በርካታ ግን በይዘት የትኛው ነው የሚበልጥ? አንድ ሰው በቀን ከ1 ሊትር ወተት ላይ የሚያገኘው
የንጥረ ነገር ይዘት ምን ያክል ነው ማግኘትስ ያለበት የሚያስፈልገው የሚለው ነበር መሰላት የነበረበትን አመጋገብ ላይ አመጋገባችን ከንግድ ጋር አስተሳስረናል። ምገባ ሌላ ጉዳይ ነው፣ የንግድ ስርዓት ሌላ ጉዳይ ነው። ነግዶ ውጤት ማምጣትና ይሄ የንግዱ ውጤታማነት ደግሞ የሚለካበት አሁን ብዙ ጊዜ ባጭር ጊዜ ውስጥ ብዙ ገቢ ላግኝ ብለህ አቋራጭ ነገሮችን ስትጠቀም በጤናህ የምትከፍለው ከሆነ የምታወጣው ከሆነ በልጅህ በአንድ ሰው ላይ ችግር ተከስቶ ያን ችግር ለመፍታት የሰበሰብከውን ነገር በሙሉ የምታጠው ከሆነ አደጋ ያንን ነው ማየት ያቆም ነው። ተፈጥሮ አንድን ነገር የምታዘጋጅበት የራሷ ጊዜ አላት በቂ የሆነ ነገር ይዞ እንዲሰጥህ። አሁን አብዛኞቹን ግን አሁን እየለወጥናቸው ነው ባጭር ጊዜ ውስጥ የሚደርሱ ያው አርቲፊሻል ይዘት ያላቸው ሃይብሪድ እያደረግናቸው ነው ምግቦቻችን በሙሉ። ስለዚህ ተፈጥሯዊ ይዘቱን ያጣል ማለት ነው፣ እንቀይረዋለን። አዎ ስለዚህ ተፈጥሯዊ ይዘቱን በምንቀይረው ሰዓት እኛ የተፈጥሮ አካል ከሆነ የምንመገበው ምግብ በእኛ የስርዓተ ምግብ አካል አልፎ ጤናማ ነው አይደለም የሚለውን መመልከት ያስፈልጋል። ችግሮች እየመጡ ያሉ በዚህ መንገድ ነው። አብዛኛው ምግብ መድኃኒት ነው። እኔ መድኃኒት ነው ብዬ አልሰጥም። ምግብ ነው መድኃኒት። መጀመሪያ ጤናማ አመጋገብ ይኖርህ ጤናማ ህይወት እንዲኖርህ። ከጤናማ አመጋገብ ወጥተህ ችግሩ ሲገጥምህ ግን ለመፍትሄ የምትወስዳቸው ነገሮች እነሱስ ጤናማ ያረጉሃል ወይ? ከጥቅማቸው ተያይዞ የሚመጣው ጉዳቱ ብዙ ስለሆነ ሰው ህይወቱን ይርም ያስተካክል፣ ተፈጥሮን ይመልከት። አሁን ያንተን አመጋገብ እንድጠይቅ ያደርገኛል ይህ አገላለጽ በራሱ። ለምን በጣም ጥንቃቄ ያለው ነገር ስለሆነ ሁልጊዜም የምታስተምረው እንደገና ደግሞ ላለፉት 12 አመታት አካባቢ 13 አመታት አንተን ሳቀህ አልተቀየርክም፣ አቋምህ እንደዚሁ ነው እና ይሄ ራሱ በጣም ያስገርም ነገር ነውና አንተ እንኳን እኔን ስታቀኝ በጣም ተለውጫለሁ፣ አንተ ግን ልክ እንደዚሁ ነውና ይሄ ስለ አመጋገብህ እንድጠይቅህ ያደርገኛል። አጋራን ያንተን አመጋገብ ስታይል። ማን ሲርበኝ ነው የምበላው፣ ሲጠማኝ ነው የምጠጣው። ያው ሰውነት ሲፈልግ የለም ሲጠይቀኝ ሰጠዋለሁ። ግን የምበላው አብዛኛው ነገር ብዙ ቅባት ያላቸው ነገሮች አይመቹኝም። ጥራጥሬ እንዲሁ ደግሞ የመድኃኒት ይዘት ያላቸው ተክሎች ከሆኑ አብዛኞቹን ለራሴ አደርጋቸዋለሁ። ማዘጋጃቸውን ሻዮች ለራሴ እጠጣለሁ። ምግብ ላይ ጥራጥሬ በጣም እወዳለሁ። አትክልትስ? ያው አትክልትም ቢሆን ሰው ሰራሽ ያልሆኑ አትክልቶች ኮክና በለስ እወዳለሁ በጣም። ከምወዳቸው ምግቦች ትርንጎ እወዳለሁ። ከያቅጣጫው በየደረሰበት የአየር ንብረት ልክ ትርንጎ እንዲመጣልኝ አደርጋለሁ። አትክልት ላይም ቀሎኝ የምበላው ምግብ ይሄ ነው ሚስጥሩ። አዎ የአመጋገብ ስርዓቴ። ስጋ ላይ እንዴት ነው? ብዙም አይደለም። የዕለት ሲሆን ስጋ ሳር ተመግበው ሳር ተመግበው ያደጉ ፍየል፣ በጎች የዕለት ሲሆን ቤት ላይ የምታረጋቸው ነገሮች ላይ ቀሎህ ትበለዋለህ። ስጋ ልመገብም ሳይሆን ስጋ መገባለሁ ግን በጥንቃቄ። አዎ ጤናማ እንዲሆን እፈልጋለሁ በጣም። ጆ ከውጭ የመጣውን ዘይት ትጠቀማለህ? ለምን? እቤት አለኝ። ያው ከቤትህ ሙሉ በሙሉ ተከለክላለህ አይደለም። አንተ ፍቃደኛ ባትሆን ሰው ጋር ነው እና የምትኖረው። ቤት ያለ ሰው የራሱ ምርጫ ነው። ለኔ ግን ይሄን አድርጉልኝ ይላል እኮ። ዘይትን በምን ትተካዋለህ? በራሳችን ዘይቶች በእኛው ሀገር ውስጥ በሚመረቱ እና እኔ አሁን እንኳን ቤት አለኝ ማምረቻም ለራሴ ከቤት ማምረቻ ስላለኝ ዘይት አምርተህ ነው የምትጠቀመው? ኦይሎችን እጨምቃለሁ ለመድኃኒትነት። አብዛኞቹን ኦይል እጨምቃለሁ። ስለዚህ መጭመቂያው እስካለኝ ድረስ ሰሊጥ፣ ኑግ እጨምቃለሁ ከቤት። ሌሎችም የቅባት እህሎች የሚሆኑ ለምግብነት ዝግጁ ናቸው ብያመንኩባቸውን ነገሮች እጨምቃለሁ። ተፈጥሯዊ የሆኑ ቅባቶችን በዚች ማሽን ነው የምናመርተው። እንግዲህ ይሄ ማሽን በቀን እስከ 80 ሊትር ዘይት ማምረት ይችላል። 2 ኩንታል ማክሲመም ማለት ነው የሚያመርት ማሽን ነው። ተፈጥሯዊ ወዲያው ማለት ነው። እንደዚህ ወዲያው የትኛውንም አይነት ቅባታማ የእጽዋት ዝርያ ብትሰጡት እንዲህ ነው እየጨመቀ የሚያወጣላችሁ። ለምን አገልግሎት የሚውሉ ዘይቶች በእኛ ተቋም እንደሚመረቱ በሌላ ቪዲዮ ይዤላችሁ እመጣለሁ። ግን ዛሬ የተለያዩ ቅባቶችን በቀላሉ በቤታችሁ ሆናችሁ በዚህ ማሽን በመጠቀም አምርታችሁ ለገበያ ማቅረብ የምትፈልጉ ሰዎች እንዴት ይሰራል የሚል አሰራርን ማወቅ ከፈለጋችሁ ቤቴ ክፍት ነው። መጣችሁ ለአጭር ጊዜ የሚቆይ ስልጠና መውሰድም ትችላላችሁ። እስቲ ወደ ኋላ ልመልስህ። የኢትዮጵያ ሀገር በቀል ሕክምና
በዘመናት ሂደት በጣም በብዙ ሊቃውንት የእውቀት ሽግግር ውስጥ አልፎ የመጣ እንደሆነ ይታወቃል ይታመናል። ነገር ግን በኢትዮጵያ ሀገር በቀል ሕክምና ላይ የተሰማሩ ጠቢባን እውቀታቸውን በየዘመናቸው መፍትሄ ሰጡ እንጂ የእውቀት ሽግግር ላይ አልሰሩም ይባላል። ይሄ እንዴት ታየዋለህ አንተ? ፍርሃትም ጭምር ስላለ ነው። በነገራችን ላይ እውቀትን ማወቁ አይደል ከባድ ነገሩ፣ ወይም ለፈለገው ሰው መስጠቱ አይደል። ትልቁ ነገር ማስተዳደሩ። እውቀት ይገላል እኮ ጤናማ ብቻ አይደለም። ለመልካም ነገር እስካልተጠቀምክበት ድረስ ሌላውን ልትበድልበት ይችላል። ስለዚህ ለማን ላውርሰው ዝግጁ ሰው አብዛኛው የኛ አባቶች ይዘውት ሞቱ የጋን መብራት ሆኑ የሚባሉበት የሚያወርሱት ስላጡ። ማስተዳደር ትችላለህ ወይ ነው የሚጠቅመውንም የሚጎዳውንም። አሁን የእውቀት አጠቃቀም ነው አይደል ሚዛናዊ የሚያደርገው። ዓለም በአንድነት የተስማማበት የኒውክሌር እውቀት አለ። ለሰው ልጅ ይጠቅማል። መቼም ከረሚላ አይደለም ኒውክሌር እንደ ታዳሽ ኃይል ሲታይ የኃይል አቅርቦት ነው። እንደ መሳሪያ ስትጠቀመው ግን ሙሉ በሙሉ የሰው ልጅም ብቻ አይደለም ሙሉ ዓለምን እንዳልነበረች ሊያደርግ የሚችል ከፍተኛ የሆነ የጥፋት መሳሪያ ነው። ስለዚህ እንደነዚህ አይነት እውቀቶች ለነማን ነው እምንሰጣቸው? ለምን ዓላማ ሲጠቀም? ከፍርሃትም ጭምር ነው ብዬ ነው የማስበው። ዛሬ እኔ መናገር የጀመርኩት ሁሉም ሰው ችግረኛ እየሆነ መጥቷል። ለትንሹም ነገር የሚያማክረው ሰው ይፈልጋል። ለድቃቃ ነገሮች እንደ እንጀራ መጋገርን እኮ ኦንላይን ላይ የሚማሩ ሰዎች ይኖራሉ። ወጥ መስራትን የሉ በጣም ቀላል የምንላቸውን ነገሮች ከቤተሰቦቻችን እያየናቸው እየተማርናቸው እየተለማመርናቸው የምናድግባቸውን ነገሮች አሁን እያጣናቸው መክፈል ካልተቻለ ወደፊት መኖር ከባድ ሊሆን ነው ማለት። ችግረኛው ብዙ ስለሆነ እኔ ያለኝ ነገር ከረዳ ከጠቀመ ለምን አልናገርም? እኔ ጋር ቢሆን አንድ ነኝ። የማስተዳደሩ ጉዳይ አይደለም። ዛሬም እኮ ለማይጠቅም ነገር የሚጠቀሙበት ሰዎች አሉ። ተማይረባ ነገር ድምጼን ትክክለኛ መረጃ አስተላለፍኩበትን ድምጼን ትክክለኛ ላልሆነ መረጃ ተጠቅመው በዚህም አለ ብለው የኔን ድምጽ ብቻ በመጠቀም ገንዘብ ለማስገኝ ግን የሚያደርሱት ጉዳትየው የሰው ልጅ ጤና ሊያውክ ይችላል። መረጃው የኔ ስላልሆነና አባቶቻችን ይፈሩ የነበሩት ማን ያስተዳድረው ኃላፊነትን መሸከም የሚችሉ ሰዎችን ባለመምረጣቸውና ባለማግኘታቸው ይይዙታል። ሲያገኙ ግን ይሰጣል። ማሳያ ይሄው ያየህኝ ነው። ከነሱ ባይመጣ ኑሮ እኔ ያወኩት ምለው ነገር ኑሮ ባይኖር ከኔም የተሻሉ አሉ እኮ በየቦታው። ዘመናዊው ዓለም አገር በቀሉን የሕክምና እውቀት እንደ ጥንቆላ ወይም ከባዕድ መናፍስት ጋር የማገናኘት አዝማሚያ በጣም ይታያል። ይህን እንዴት ነው አንተ የምታየው? እንግዲህ እንደኛ ሀገር ከሆነ እንደ ኢትዮጵያኖች ጥንቆላን አያውቁም። ኢትዮጵያኖች ጥበበኛ ናቸው ሲባሉ ስነ ፈለክን ስነ ህይወትን ጠንቅቀው ተረድተው አሁንም ማሳያ ያለን ነገሮች በሙሉ ማለት በስነ ፈለክ ምርምራችን በስነ ህይወት ምርምራችን ሌላው ቀርቶ ስነ ህይወት ላይ ነው የኪነ ህንጻ የምህንድስና ጥበባችን ዓለም ያልደረሰባቸውን ነገሮች መሬት ላይ አሁን ማህተም አድርገው ያሳዩ እኮ ኢትዮጵያኖች ናቸው። ስለዚህ እውቀት ሽም ያለው ያንዱን አጣጥለህ ካልሆነ በቀር አንተ የምትጎለብትበት ነገር ስለሌለ ጥንቆላን እኛ እናውቁ። ጥንቆላን የሚያውቁ ምዕራባውያኖች ናቸው አሁንም ድረስ። ግን እኛ ሰዎች ደግሞ ተቀበሉት ሴራውን እኛን ለማጣጣል የተጠቀሙበትን መንገድ ተቀብለው ሲዘሩብን አበቀልንላቸው እንጂ ሰው ወደ ተፈጥሮ አማራጭ እንዳይሄድ ግዴታ መታገድ አለበት አይደል? መከልከል አለ። ልክ ነው። አንድ አይነት ፈረስን ልትጋልበው ስትፈልግ ልጓም ታረግለትና ምን ታረጋል? አይኑ ላይ ግራና ቀኝ ላይ እንዲያ ስለተደረግን ነው እንጂ መመርመር ጎጂ ነገር ካለው ማን ጎጂ ነገርን ይፈልጋል? ልክ ነው። ጎጂ ነገር በማንስ ሰው ዘንድ ያስወድዳል? ኢትዮጵያኖች የሰሩት እስኪ ምን አለ ጥንቆላ የምትለው? አውደ ነገስት እኮ ፈረንሳይ ነው የጻፈው፣ ኢትዮጵያ አይደለም የጻፈው። እነሱ ግን የቤተ ክርስቲያንን ታሪክ ለማጥፋት ከስር ሆኖ
ለማውደም ሲፈለግ አላስፈላጊ የሆኑ እነሱ አሁንም ድረስ የሚያምኑባቸው ይሄ ዞዲያክ ምናምን እኛ እንደነሱ እኮ የጨረቃ ቀን የፀሐይ ቀን ምናምን እያልን አናመልክም። መስዋዕት አንሰጥም። እኛ መስዋዕት የምንሰጠው ለአንድ ለፈጣሪ ብቻ ለአምላካችን ለእግዚአብሔር ብቻ ነው፣ ለመድኃኒዓለም ብቻ። ለዛ ውጭ ማን ይሰጣል? ከስር ግን መጣው ገቡ ፍቅራችን እንደ ራሳችን ስለምናይ ሀገር ወዳድ ነን ብያለሁ አይደል? ህዝብ አክባሪ ነን ብያለሁ አይደል? ኢትዮጵያኖች ቀደም የመጣውን ሁሉ ቤተ እግዚአብሔር ነው ብለው ሲቀበሉ የነሱን የተንኮል ስራ ግን ሲዘሩብን ሳናየው ማሳደግ ጀመር። እንደው አይን ስለሚያያቸው ፊት ለፊት ስላሉ እጽዋት እንድታወራኝ ብዬ ነው። ለምሳሌ ይሄ ለምን ሊጠቅም ይችላል? ስሙስ ምንድነው? ግራዋ ነው ይሄ። እሺ እኛ ሀገር ላይ እንግዲህ የተለመደው እቃ ለማጠብ ብቻ ነው። በአጋጣሚ ግን አጋጣሚ ሆኖ ስትሮክ ካጋጠመ ድንገተኛ መጋኛ ነው የሚሉት፣ መጋኛ ይሉታል፣ ቁርባ ይሉታል። ድንገት ደም እንኳን ደም ይሄ ጉበት ላይ ልብህ ላይ ደም ቋጥረው ለህይወት እልፈት እስከሚያጋጥም ድረስ የደረሱ ነገሮች ተጨምቆ ይሄ አንደኛው ግራዋ ጊዜዋ አሽዋጋንዳ የሚባለው ማለት ነው። አሁን ከሌላ ሀገር አይተዋል አይደል? ጊዜዋ በእኛ ሀገር ምንድነው የሚባለው? ጊዜዋ እያለ ከደጅሽ ምን ሞተ ልጅሽ አይደል የሚባለው? እናቶች በጣም ያውቁታል፣ ይጠቀሙበታል። የጊዜዋን አቅምና ጉልበት እኛ ሳንጠቀምበት አሽዋጋንዳ ከህንድ መጣ ሲባል በታብሌት መልኩ ስንት ነው የሚሸጥልን? እና እነዚህ ነገሮች አንጀትን ለማጽዳት ይሰራል። አንጀት ማጽዳት ሲባል በቶኪያም በምናምንም አይደለም፣ ጎጂ የሆኑ ነገሮችን በማስወገድ ውስጥ ላይ በመግደል ባክቴሪያዎችን በመግደል ይሄ ግን ሙሉ በሙሉ በሚባል ደረጃ የአንጀት ካንሰርን ይከላከላል ቀድሞ ማለት። በጣም ይገርማል። እሺ እዚህ ማየ ምንድነው ይሄ? እንስላል 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 እስኪያሽትት ምን ይሸታል? ኦ ይሄ ኡዞ አረቄ ነው የሚሸታው። የኡዞ ያረቂው ፍሌቨር የተወሰደው ከዚህ ነው። ፍሌቨሩ የተወሰደው ይሄ ነው። እንስላል ኢንፌክሽኖችን ቀላል የሚባሉ ኢንፌክሽኖችን ስር እንዳይሰዱ ያደርጋል። ኩላሊት ላይ ጠጣር ነገር ሲኖር ከኩላሊት ጋር የተያያዙ የኩላሊት ኢንፌክሽን የኩላሊት ጠጠሮችን ለማስወገድ ምን ሲደረግ ማለት ነው የሚያስወግደው? ይሄኛው አሁን ቅጠሉ በጁስ መልኩ ይወሰዳል። ታጥቦ ጁስ ተጨምቆ አንዳንድ ብርጭቆ ይወሰዳል። ፍሬው እየተፈላ በሻይ ብርጭቆ አንድ የሻይ ብርጭቆ ይወሰዳል። እንስላል በርካታ ጥቅሞች አሉ። ያው እንግዲህ ይሄ ዲቶክስ የሚባለው ስርዓት ማጽዳት ሲባል የጽዳት ሰራተኛ አካላቶች አሉ። ሳምባ የጽዳት ስራ ነው የሚሰራው፣ ጉበት የጽዳት ስራ ነው የሚሰራው፣ ኩላሊት የጽዳት ስራ ነው የሚሰራው። የነሱን ጤናማነት ይደግፋሉ። ዋው ቶክሲክ የምንላቸውን ወይም ጎጂ ንጥረ ነገሮችን ከሰውነታችን በሽንት መልኩ በላም መልኩ በሰገራ መልኩ እንዲወገዱ ያደርጋልና ይረዳል። እንደዚህ አደይ አበባ ከሕክምና አንጻር ለምን ሊጠቅም ይችላል? የውበት ጋር ከቆዳ ጤናማነት ጋር ተያይዞ ይገርማል በጣም። አበባው ተሰብስቦ በፓውደር መልኩ ተዘጋጅቶ ስክራፕ ይሰራል። ልጆች እያለን ወይነ ጠጅ እያልን እያዘጋጀን እንጠጣው ነበር። ኦኬ። እና በርካታ ጥቅሞች እንዳሉ ስንነገር ስላደግነ አሁን ማዲያት ብልዘት ምናምን እየመጣ ያስቸገራቸው ሰዎች ካሉ አደይ አበባን መጠቀም ይችላል። አደይ አበባን የመስከረም ወር ሕክምና ነው ማለት። አደይ አበባ አደርቅም እኮ ሁሌም አድዮ ነው የሚደርቀው እንጂ አደይ አበባ በጋ እስከ ክረምት ውሃ ካገኘች አጠፋው። ከሴ እሱን ሽታቸውን ይየው ማዕዛም አላቸው ደስ ይላል በጣም። ነስርን ይከላከላል። ኦ ምንድነው ስሙ? ይሄኛው ሽታ ስላለው አይደለም። ይሄኛው ሽታ ያለው ነው የሚከላከለው። ይሄ ቄስ በደጀ ነው የምንለው። ኦኬ። ቄስ በደጀ የምንላቸው ነገሮች ሽታ አላቸው አይደል? ይሄ የመተንፈሻ አካልህን ጤናማነት ይጠብቃል። እንዲሁም ደግሞ ደም ሲፈስ ከሳይንስ ጋር የተያያዘ ሲያጋጥም አፋጣኝ መልስ ነው የሚሰጠው። ድቃቃ ይመስለዋል እንጂ እነዚህ አሽከት ናቸው። ናየው የህፃናት ቶንሲል ሲያጋጥም። ኦኬ በጣም ይገርማል። እና አሁን ምን ወልዳቸው ልጆች በቶንሲል እየተጠቁብና ነው ሁሉ። ተፈጥሮ ግን ቀድማ ያዘጋጀችው
በጣም መድኃኒት አለ። እስቲ ሩታችን ውረድ። ከፈለክ ይኸውልህ ውሸታም በለኝ እሺ። ጸጉርህ በወር እድሜ ውስጥ ጎፈሬ ካልሆነ እሱን ተጠቀም። በነገራችን ላይ ተመልካቾች ካሜራማናችን መላጣ ስለሆነ አብዛኛውን ሰው እያስቸገረ ያለው ደግሞ የቁስለት ነው አይደል? የአንጀት ቁስለት። ምንም አይነት አደጋ ሲያጋጥምህ እጅ ላይ ልትቆረጥ ትችላለህ። ደም እንዳይፈስ ሲፈለግ ቁስለቱ ደግሞ የተለያዩ ኢንፌክሽኖች ፈጥሮ ወደ ሌላ ነገር እንዳይቀየር ከተፈለገ ይሄ ጎርጠብ ነው የሚባለው። ይሄ ተክል የአንጀት ውስጥ ቁስለትን ሳይቀር ያክማል። የአንጀት ቁስለትን በሙሉ ያክማል። ውጫዊ ደግሞ ተግባራዊ ይደረጋል። በርጥቡ ተወቅጠውና ጉዳት የደረሰበት ቦታ ላይ ታስርበታል። ተዘጋጅቶ ደግሞ ተፈልቶ አድርቀህ እንደ ሻይ ብትወስዳቸው የአንጀት ውስጥ ቁስለቶችን ሙሉ በሙሉ ያክማል። አሁን ላይ ይሄ እንግዲህ እየጠፋ መጥቷል በኬሚካል ርጭቱ ምክንያት። ስለዚህ አጋጣሚ ይሄ ግቢ በጣም ሀብታም ነው። ቢለዩ መልካም ነው። አሁን እንደ ቦታኒካል ጋርደን ተለይቶ ለብቻው ሁሉም ባንድ ነው ያሉ። ሁሉም ባንድ መገኘታቸው ልክ ነው ማለት አይደለም፣ መለየት አለባቸው። ለቁስለት ያልከው ይሄንን ነው? አዎ፣ ለአንጀትም ቁስለት አንጀት ቁስለት ይሆናል። አደጋ ሲያጋጥምህ በምንም አይነት ስለት ስትቆረጥ ይሆናል። የሀገራችን ወይራ ነው ይሄ። እንደ ሌሎች ዓለማት ፍሬ አይሰጥም፣ ግን ፍሬ ባይሰጠንም ውሃን ኒውትራል ለማድረግ ይጠቀሙበት ነበር እናቶቻችን። ፊልተር ያደርጋሉ አይደል? ውሃ ያጥናሉ ማለት በወይራ ነው የሚጣጥ። መዓዛ ጥሩ ስለሆነ ጉረሮ ውስጥ የሚወጡ የትኛውንም አይነት ቁስለቶች ለማከም ግን ቅጠሉ ይረዳል። ሜዲሲናል ፕላንት ነው ወይራ። አብዛኛውን ጊዜ እንደ ሀገር ስላልተጠቀምንበት እንደ ትልቅና እንደ ነባር ዛፍ ብቻ ነው የምናየው። ብዙ አይነት ጥቅሞች አሉት በሕክምናው ዘርፍ ራሱ። ጎጂ ነው ተብሎ ነው አይደል የሚታሰበው። ብዙ ጊዜ ከመምረር ውጭ ያለፈ ሌላ ነገር የለውም። ግን ነገር ሁሉ በልኩ ስለሆነ ስትወስድ በልኩ። ስለዚህ በሻይ መረረኝ ነው ያልክ አይደል አንተ? በሻይ አይደል ተጨምቆ ብቻ ነው። አንድ ስኒ ጭማቂ ቢሰጥ ሰውነትን ለማጽዳት ይረዳል። አንተ ነው መራራ ያልከው። የመጀመሪያ ጊዜ ስለሆነ እኔን አይመረኝ። ተፈጥሮ አትነፍገኝም ታውቃለህ አፍቴ። ምክንያቱም ልሰጠው ስለሆነ እሷ ልሰጠኝ ደግሞ ለኔ በሩን ዘግታብኛል። ተመልካቾቻችን ከሀገር በቀል የሕክምና እውቀት ባለሙያው ከሐኪሙ ከእጽዋት ተመራማሪው ከዮሐንስ ሽፈራው ጋር ነው ቆይታ እያደረኩ ያለሁት። አጋጣሚ ያለሁበት ግቢ ጉለሌ እጽዋት ማዕከል ለምናወራው ኮንተንት በጣም አመቺ ስለሆነ የተወሰኑ እጽዋትን ከነጥቅሞቻቸው ቀደም ሲል እያሳየን ነበርና በተወሰነ መጠን አሁን ጨዋታችንን እንቀጥላለን። የብዙ ሰው ድክመት ብዬ ማስበው በደጁ በጓሮ ያሉትን እጽዋት ብዙ ማያውቃቸውም፣ አይለያቸውም። በስም ቢለያቸው እንኳን አጠቃቀማቸውን ብዙ አያውቅምና የባህል ሕክምናን እውቀት ሰው እንዴት ማዳበር ይችላል? ከጓሮ ከግቢው ከመንደሩ በመነሳት መናቅ ነው እንጂ እኮ ትምህርት ቤቱ አለ። አሁን መናቅ ማለት መተው፣ ያንን ነገር እንደ ጠቃሚ ነገር አለማየት ነው እንጂ አንድ እናት ለልጇ ምን መስጠት እንዳለባት ታውቃለች። ቆረቆር ሲያጋጥም የጭንቅላት ላይ ቁስለት ቤት ለቤት ነው እኮ የምትታከመው። የሆድ ውስጥ ሆድ ሲቆርጥ፣ ጥርስ ሲያም፣ እነዚህ ነገሮች እኮ የምናውቃቸው ነገሮች ናቸውና መማር የፈለገ እኔ ሁለንተና ትምህርት ቤት ናት ብዬ ነው ማለት። ሁሉም ሰው ጋር የየራሱ የሆነ ልምድና እውቀት ስላለው አንተ ፍቃደኛ ሆነህ ተቀበል። አይው ያስበላኝ አይደል? ልክ ነው። አንተ ፍቃደኛ ሆነህ ከተቀበልክ ሁሉም ቦታ ላይ እግዚአብሔር ከፈቀደ ወደፊት ሀገራዊ እውቀቶችን የምናስተምርበት ማዕከል ገንብተን በትምህርት ስርዓቱ
እንመጣለን ብዬ ተስፋ አደርጋለሁ። ያለውን እውቀት ደግሞ ሳይሳሳ የሚሰጥ ሰው ሳይሳሳ እንዲሰጥ በሩን ከፍተን ሁሉም ሰው ሀገራዊ ነገሮችን የሚያጎለብትበት መድረክ ይፈጠራል ብዬ አስባለሁ። በጣም ጥሩ። ግራዋ ለመጀመሪያ ጊዜ ያስበላኝ ጆን ነው። አሁን እጽዋትን እያየን በነበረ ሰዓት በጣም መራራ እንደነበረ ነው ማቋፊ ውስጥም ያለው ጣም እሱ ነው። ግን ለጤና ይበጃል ብሎ ነው ግራዋ ያስበላኝ። በዛ ምሬት ውስጥ ሆኜ ነው አሁን እያወራው ያለሁትና እኔ ራሱ ደጄን አስተዳደጌን በጣም እንዳስተውለው ነው የረዳኸኝ። እንደው እንደማጠቃላይ አንድ ነገር ላንሳ። በርካታ ሰዎች ይፈልጉሃል፣ በስልኮች ላይ ይደውላሉ። አንተ ደግሞ በጣም በስራ የተጠመድክ ሰው ነህና ፈልገው ላላገኙ ሰዎች ወይም እርዳታህን ለሚሹ ሰዎች ምን መልእክት ታስተላልፋለህ? ላስተላልፈው የምፈልገው መልእክት መጀመሪያ ስመጣ የራሴን ተነሳሽነት ፍላጎቴን ድሮ ብታውቀኝን ዮሐንስ ያለኝን ነገር ማጋራት ያለኝን ነገር መስጠት አሁንም ውስጤ ላይ የንግድ እንትን የለውም። እውቀቴን ሳንቲም ላገኝበት ሐሳብ የለኝ። ሰው ከሆነለት ያንን ጥረቴን በሚችለው ነገሩ ደግፎኝ በሚችለው ጉልበት ሰው ማዋጣት ይችላል። እኔ ፍቃደኛ ነኝ እንደነዚህ አይነት ነገሮችን የሚፈልግ ሰው አለ ብሎ መስጠት ይችላል። መጥቶ ወስዶ ከኔ መስጠት ይችላል። እና ሁሉም ጫናው ሲበዛ ሁሉም ሰው ላይ ያገኘኝ ይችላል። እኔም መስጠት ሳልችል ስቀር ደግሞ በጣም ልቤን የሚሰብረው አሁን ሰው ይመጣና መስጠት አይችልም፣ ማገልገል ሁሉ አትችልም። የሰው እንደ በፊት ቢሆን ያው የባህር ዳር ብዙ ነገሮችን ሰርቻለሁ። አንተ ተጠቃሚው ውስን ነበር ቁጥሩ። አሁን ግን እየጨመረ መጣና በሚቻለው መጠን የለም እንደነዚህ አይነት ነገሮች በህብረት ስንሰራቸው ነው የሚመጡትና ሁሉም ሰው ያንን ቢረዳ። አቅሜ አሁን የኔ አቅም ውስንነት አለበት። እኔን ራሴን እየፈተነኝ ነው ከሰው አንፃር እንጂ አዲስ አበባ ላይ አሁን እገኛለሁ። ገርጂ ማንኛውም ሰው መጥቶ ኒው ፕላትፎርም ላይ ያሉትን ነገሮች ከኔ ያሉ ነገሮች ያስፈልጉናል የሚሉትን ነገሮች አግኝተው መሄድ ይችላሉ። ግን እንደ ሁሉም ሰው ከተለያየ ዓለም ስለሆነ ሰው የሚመጣ ማልገኝባቸው ቀኖች ይበዛሉ። ይሄው አሁን እንዳልኩ ተፈጥሮ ልትሰጠኝ ፍለጋን ይወጣል። ፍለጋ እወጣለሁ። በዛ ሰዓት ላልገኝ ይችላልው። ማልን ሰራባቸው ለዝግጅት ያልኳቸው ቀናቶች አሉ። በስራ ሰዓት እዛ መጥተው ማግኘት ይችላሉ። ሁሉም ሰው ከሌላው ሰው እርዳታንና እገዛን ከሚፈልግ ይልቅ አስተምህሮቶች ጉልበት ካላቸው ይጠቅማቸዋልና ቤታቸው ላይ ይተግብሯቸው። በየጓሯቸው ዘርን ማቆየት ለትውልድም ጭምር ነው። እጽዋትን መንከባከብ ለሀገርም ጭምር ስለሆነ ቤታቸው ላይ መትከልን ይለማመዱ። ከቤታቸው ማቆየት ማዘጋጀቱን መለማመድ በሰፊው ቀጥታ እርዳታውን ከሰውየው ባይፈልግ ሰው ይሄ አጋዥ ነው ብዬ ነው ማመን። በጣም ትልቅ መልእክት ነው። ለነበረን ቆይታ እዚህም ስለመጣ ላጋራህን ቁም ነገር በጣም እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን ከኤንቢሲ እሁድ በዛሬው የእንግዳ ፕሮግራማችን ሀገር በቀል ሐኪምና የእጽዋት ተመራማሪ እንዲሁም የስነ ምግብ አዋቂ ከዮሐንስ ሽፈራው ጋር ቀደም ሲል ደስ የሚል ቆይታ አደረግን። ለነበረን ቆይታ ከዚህ ከጉለሌ የእጽዋት ማዕከል እናመሰግናለን። አሁን ለቀሪ ፕሮግራሞች ወደ ስቱዲዮ መለሳለሁ። በድጋሚ መልካም ቆይታ።